ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ሰብስክራይብ እያደረጋችሁ ይህን እግር ኳሳዊ ቻናል እንድትቀላቀሉ። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው በፉልሃም ቼልሲ የዛሬ ምሽት የክሬቨን ኮቴጅ ጨዋታ ላይ ቼልሲ ትናንትና በይፋ አዲሱን አሰልጣኝ ሊያም ሮሲኒየር በበላይነት ሾሟል። ሄድ ኮች ማናጀር አይደለም፣ ሄድ ኮች አድርጎ ክለቡ ሾሟል። ሊያም ሮሲኒየር ማን ናቸው? አጫወቱስ? ይህን አሰልጣኝ ከዚህ በፊት የት ነው የምናስታውሰው? በቅርብ ዓመት በፕሪሚየር ሊግ ስናየው የነበረ ተጫዋች በቅርብ ዓመት ውስጥ እንግዲህ እግር ኳሳዊ እድገቱን ጠብቆ ለዚህ ሀያል ክለብ ለዚህ ባለብዙ ታሪክ በለንደን የሰማያዊዎቹ ምልክት የሆነውን ቼልሲን ለማሰልጠን የተሾመ አሰልጣኝ ሊያም ሮሲኒየር ማን ነው የሚለውን እስቲ እንመልከት። ከአጨዋወት ሲስተሙ ይህ አሰልጣኝ ለቼልሲ ይመጠናል ወይ? ሚዲያው ለምን ጀርባ ሰጠው? በዚህ አሰልጣኝ ላይ ሚዲያው እያሳየ ያለው ሁኔታስ አሰልጣኙን ገና ከጅምሩ አንድ ጨዋታ ሳይዝ አንድ ጨዋታ ሳይመራ በዚህ ደረጃ ጫና ውስጥ ለማስገባት ይሁን ወይስ በትክክል ሚዲያው እንደሚለው አሰልጣኙ በቼልሲ ደረጃ አቅም የለውም? ቼልሲ እግር ኳሳዊ ባለፉት ዓመታት ከባዱን ሪስክ ወስዷል እያሉ የሚገኙት እንደውም ምሽት ላይ የቼልሲ ደጋፊዎች ስካይ ስፖርትን ካደመጣችሁ ኒኮላስን የሰጠውን አስተያየት ከማክፋደን ጋር አብሮ ሆነው የሰጡትን አስተያየት አድምጣችሁ ከሆነ አላውቅም። ይሄ ለቼልሲ ትክክለኛው የስ ማን ነው ወይ ብሎ ነው ጋዜጠኛው አወያዩ የጠየቃቸው። አይ ዶንት ቲንክ ሶ ነው ያለው። በቃ ሁሉም ሚዲያ ላይ ብታደምጡ ይህ አስተያየት ይደጋገማል። ቼልሲ እግር ኳሳዊ ሪስክ ወስዷል የሚለውን ጉዳይ እስቲ ዘርዝረን እንመለከታለን። ግን እነሱ እየተመለከቱ ያለበት ምስል ስለ ካሪዝማቲክ፣ ስለ ቼልሲ ብራንድ፣ ስለ ቼልሲ ታሪክ ሮማን አብራሞቪች ቼልሲን በምን አይነት ከፍታ ላይ ነው ያስቀመጡት? ብሉኮን ከመጡ በኋላስ? አሁን በክሊርሌ ካፒታል እና ቶዲ ቦይሊ ከተያዘ በኋላ ቼልሲ ፕሮጀክቱን ቢያንስ እነዚህ ባለቤቶች ከመጡበት ጊዜ አንስቶ ከተመለከትን ረጅም ቆይታ ያደረጉት አሰልጣኝን አሰናብተዋል። ኤንዞ ማሬስካ የተሰናበቱበት ጉዳይ ብዙ እያነጋገረ ነው። በመጀመሪያ ደረጃ ወደ ሊያም ሮሲኒየር ከመምጣታችን በፊት ግን እዚህ ጋር አንድ የግል ሀሳብ እዚህ ጋር አስምሮ ለማለፍ ሊያም ሮሲኒየር አሁን የቼልሲ አሰልጣኝ ሆነዋል። ኤንዞ ማሬስካ ተሰናብተዋል። ይሄ ባይሆን ይሻላል፣ ይሄ ቢሆን ጥሩ ነው የሚለውን ሀሳብ ለማንሳት አይደለም። ኤንዞ ማሬስካን ቼልሲ ቢታገስ ካገኙት ስኬት የበለጠ በብዙ እጥፍ ቼልሲዎች ማግኘት ይችላሉ። ይሄን እርግጠኛ 100% ለመደምደም ሳይሆን አሰልጣኙ ያሳዩት የቼልሲ የቡድን እድገትና እሳቸውን ለመሰናበት ሲቃረቡ ከባክሩም ስታፉና ከዳይሬክተር ኦፍ ፉትቦል ከአስተዳደሮች እስከ በቃ አመራሮች ድረስ ያለውን ጫና ደግሞ ለተመለከተ ኤንዞ ማሬስካ በቼልሲ ቤት ከበቂ በላይ ሰርተው ነው የሄዱት። ከበቂ በላይ ይሄ እንዲህ አይነት ጫና እያለ ማሬስካ እንደዚህ መስራታቸው በራሱ ማሬስካ ሊደነቁ ነው የሚገቡት። በጣም አስደናቂ ስራ የሰሩት። ግን ሊያም ሮሲኒየር ማን ነው እንግዲህ ማን ነው ብንል ነው የሚሻለው። ገና 41 ዓመቱ ነው። በቅርብ ዓመት በፕሪሚየር ሊግ በብራይተን 2022 የምናውቀው 2021 የምናውቀው
እኮ ተጫዋች ነበር። እኔ ፕሪሚየር ሊግ መመልከት ከጀመርኩ ረጅም ዓመት ነው። ለመጀመሪያ ጊዜ ሮሲኒየርን የማስታውሰው በሃል ሲቲ፣ በፉልሃም፣ በሬዲንግ በእነዚህ 3 ክለቦች ሲጫወት እናስታውሳለን። የፕሪሚየር ሊግ አብዛኛው የእግር ኳስ ቤተሰብ ያስታውሰዋል። አፍንጫው አካባቢ ባጋጠመው ጉዳት እንደ ፕላስተር ነገር ለጥፎ የሚጫወት ፉልባክ ነበር። እስቲ ብሩዝ አንድ ስቴፕ ወደፊት አስጠጉት፣ እንደ ዊንግ ባክም ይጫወታል። ከዛም በኋላ አታኪንግ ዊንገር ሆነ። በተወሰነ መልኩ ተጫዋች ሲጎድል ሴንተር ፎርዋርድ፣ ይሄ እንደ ተጨማሪ አጥቂው ነው። ወደ እግር ኳስ ህይወቱ ማብቂያ አካባቢ ሲጫወት በብራይተን እና በፉልሃም የበለጠ በቅርብ ዓመት እናስታውሰዋለን ይሄን ተጫዋች እንግሊዛዊው። አሁን ከዚህ አሰልጣኝ ምስል አንድ የምንረዳውና ትልቁ ጉዳይ ምናልባት እንደ አንድ እግር ኳስን እንደሚወድ በዚህ ዘርፍ ውስጥ እንደቆየ የእግር ኳስ ተመልካች የሮሲኒየር ቅጥር ካስደሰቱኝ ምክንያቶች አንደኛውና ምናልባት በመጀመሪያ ደረጃ ማስቀምጠው ከረጅም ዓመት በኋላ በፕሪሚየር ሊግ 12ኛ ጥቁር አሰልጣኝ ነው። አሁን ጥቁር አሰልጣኝ በፕሪሚየር ሊጉ አልተለመደም። ፓትሪክ ቪዬራ ነበር ከዚህ በፊት፣ አልተለመደም። በአጠቃላይ አሁን ሮሲኒየር መቀጠራቸው አንደኛው ጉዳይ ይሄ ነው። በቃ ይሄ ነጮቹ አጥብቀው የያዙትን ወገንተኝነትን ከሚሰብሩ ጉዳዮች መካከል ይሄ እነሱ ኖሩን ፎር ሬሲዝም ብለው ከሚያንጸባርቁት ሀሳብ ይልቅ እንዲህ አይነት ውሳኔዎች አንዳንዴ ለየትኛውም ቡድን እንዲህ አይነት አሰልጣኞች ወደ ትላልቅ ክለቦች ሲመጡ የሚያስደስት ነው። የመጀመሪያው ጉዳይ በግሌ። ሌላኛው ጉዳይ ግን እንግሊዛውያን የሚሰጡት አስተያየት፣ የመጀመሪያው ጉዳይ አሁን የክለብ የብራንዱ ከፍታ አለ። ይሄ ክለብ ያለው ከፍታ አለ። ቼልሲ በቅርብ ዓመት 2021 ላይ ሻምፒየንስ ሊግ ያሳካ ቡድን ነው። አምና በፈረንጆቹ አምና 2025 ላይ የክለብ ወርልድ ካፕ አሸናፊ ነው። ቼልሲ የሚያስደንቅ ታሪክ ያለው በቅርብ ዓመት ውስጥ የራሱ ምስል የገነባ ነው። በእግር ኳሱ ቤተሰብ ዘንድ ካሪዝማቲክ አሰልጣኞችን መቅጠር የለመደ ነው። ለደጋፊው ስሜት የሚጨነቅ ቡድን ነው። ደጋፊውን ለማስደሰት የሚጥር እግር ኳስ ውስጥ በእያንዳንዱ ክለብ ውስጥ ቢኖር የሚባል አስተዳደር ያለው ቡድን ነበር። ቢኖር እያንዳንዱ ክለብ እንደ አብራሞቪች አይነት ባለቤት ቢኖረው ዘመናዊ እግር ኳስ አሁን ከደረሰበት በብዙ ሺዎች እጥፍ ይደርስ ነበር። አሁን ለምሳሌ ማንቸስተር ቤት ውስጥ ያለው የባለቤቶቹ ስግብግብነትና የቲሙን ብራንድ እንደ ያው የማያቋርጥ ሀብት ስለሚያመርት ማንቸስተር ያንን ሀብት እየተቀራመቱ ቡድን ግንባታውን በየዓመቱ የሚያፈራርሱ ባለቤቶች አሉ። ማንቸስተር ቤት፣ የቶትናም ቤት ረጅም ከ20 በላይ ዓመት በቦታው ላይ ቁጭ ብሎ አሰልጣኝን ያለ ነፃነት ወጥሮ በመያዝ ለማስተዳደርና ፍጹም አምባገነናዊ አስተሳሰብ ያለው ደግሞ ዳንኤል ሌቪ አለ። ዘንድሮ ቢለቅ በእያንዳንዱ ክለብ ኮሪንኪዎች አሉ። እንዲሁም በቅርብ ዓመት ነው ለአርቴታ እጃቸው የተፈታው እንጂ ቬንገር የነበረው የገንዘብ አቅም ፓወር ከሌሎች ክለቦች አንጻር ለተፎካካሪነት እንዳይበቃ ያደረጉት አንዱ ምክንያት የባለቤቶቹ ይሄ ገንዘብን የማሳደድ ጥቅመኛ የመሆን በተለይ አሜሪካዊ ባለሀብቶች። ፌኖ ስፖርት ግሩፕ ዘንድሮ ለሊቨርፑል 450 ሚሊዮን ፓውንድ ኢንቨስት ያደርጉ እንጂ በተቃራኒው 291 ሚሊዮን ፓውንድ ከተጫዋቾች ሽያጭ ወደ ባንክ አካውንታቸው ከተው ነው። ሰልፍ ሳስቴኔቢሊቲ ሩል በሊቨርፑል ቤት ያለ ነው። እያንዳንዱን ክለብ ብንመለከት አስተዳደራዊ ጉዳይ ጥያቄ አለ። ከተወሰነ ዓመት በኋላ ክሎፕ ሲመጡ የነ ኤድዋርድ ሪፎርም ውጤታማ ስለሆነ ውጤት ያገዘው ሪፎርም ስለነበር ስለ ባለቤቶቹ የነበረው ጥያቄ ቀዝቅዟል። ቼልሲ ቤት ግን በባለቤትነት አብራሞቪች የመሩት ያ የቼልሲ ብራንድ የተገነባው አይደንቲቲ በዓለማችን ምናልባት በዚህ የአስተዳደር በዚህ የባለቤትነት ደረጃ እኔ ከቼልሲ በላይ ሊቀመጥ የሚችለው ማድሪድ ብቻ ነው። ምክንያቱም ማድሪድ ያለው የአንድ የቡድን ጣራ ስለሆነ በማድሪድ ደረጃ
መለኪያ ስለሆነ እንደ ፔሬዝም አይነት ጂኒየስ ባለሙያ ፕሬዝዳንትም ስላለ ማድሪድን ላናካተት እንችላለን እንጂ በዓለም እግር ኳስ ውስጥ አብራይሞቪችን የመሰለ ባለቤት የለም፣ ደጋፊን የሚያስቀድም። ምክንያቱም እግር ኳስ ያለ ደጋፊ ምንም። አሁን ላይ በቅርብ ዓመት እንደምትመለከቱት ሱፐር ሊግ ይላሉ። እግር ኳስን በቃ ወደ ቢዝነስ መቀየር፣ እነዚህ ሁሉ ሀሳቦች የመጡት የአሜሪካውያን ገንዘብ ወደ እግር ኳሱ ሲመጣ ወደ ቢዝነስ ሞዴል ነው መቀየር እንጂ ይሄ እግር ኳስ ያደገበት የመጣበት ሂደት ይሄ ምስል አልነበር። የና አብራይሞቪች ኢንቨስትመንት ምን አይነት አስደናቂ እንደሆነ ደጋፊው ስሜቱ ጥሩ ካልሆነ ለደጋፊው የሚመቸውን ነው የሚሰጠው። ለዛ እኮ ነው አብራይሞቪችም ከለቀቀ በኋላ በክለቡ ደጋፊዎችም ባሉ ተጫዋቾችም በነበሩትም ባለፉትም በጣም የሚወደደው እና ቼልሲ የተገነባበት አይደንቲቲ አለ። በጣም የተለየ ብራንድ። እንግዲህ የብሉኮን ካምፓኒ ቼልሲን ከያዘ በኋላ ግን ይሄ ቢዝነስ ሞዴል እንደ ሌሎቹ ክለቦች አይነት ነው። አሁን ቼልሲ ቤት እያየን ያለ ነው። ያ የአብራይሞቪች አይደንቲቲን በተቃራኒው ነው ቼልሲ የተገነባው። ቼልሲ ከዚህ በፊት ምን አይነት ቡድን ነው? ዲዲየር ድሮግባ፣ ፍራንክ ላምፓርድ፣ እነ ማኬሌሌ፣ እነ ማሉዳ ያሉበት፣ እነ ኤሲየን፣ ኦቢ ሚኬል፣ ቴሪ፣ ካርቫዮ የክላስ ስብስብ ነው። ቼልሲ ክላስ ነው በተጫዋቾች ጥራት። ስለዚህ የማሸነፊያውን መንገድ ቅኝቱን የሚመራ አሰልጣኝ እንጂ ቡድኑ በክላስ ተገንብቷል። ስለዚህ የክላስ ጥያቄ የለበትም። መሰረታዊ የቡድኑ አይደንቲቲ ምንድነው? ዋንጫን ማሸነፍ ነው። ታርጌት ዋንጫ ነው። ለዛ ታርጌት ደግሞ ፕሮጀክቱ በተጠና ሁኔታ በጆዜ የተመሰረተው ዊኒንግ ሜንታሊቲ ያለ ቡድን ውስጥ የሚያስደንቅ ፈርጊና ቬንገር መካከል ገብቶ ሁለቱንም ሰብሮ የሊጉን ዋንጫ ባክ ቱ ባክ ያሸነፈ ያ የቼልሲ ስፕሪት ነው። እንግዲህ እያደገ ደጋፊው ከዋንጫ ሽታ ሳይርቅ በወቅቱ ምርጡ አሰልጣኝ ወጣት አሰልጣኝ በፕሮጀክት የሚያምን ሲባል እነ ስኮላሪን እነ ቪያስ ቦዋስን በማምጣት ለደጋፊው ይሄ የዋንጫን እርካታ በየአመቱ የሚሰጥ ግን ውጤታማ ሳይሆንስ በጊዜ ነው የሚሸኝ። ጊዜም አይሰጥም። ለምን? ደጋፊ ቅሬታ ውስጥ ለአንድ ደቂቃ እንዲገባ ያደርግ። ይሄ ነው የባለቤት ደጋፊ ማስቀደም። ሁሌም በእግር ኳስ አንደኛ ከፍሎ የሚገባው ደጋፊው ነው። እነሱ ከጀርባ ከሚያተርፉት 100 ሚሊዮን ፓውንዶች በላይ 90 ደቂቃውን ገብቶ ከፍሎ የክለቡን ምርቶች ገዝቶ የሚመለከተው ደጋፊ ነው። ቅድሚያ ሪስፔክት የሚሰጠው ለደጋፊው ስለሆነ በዚህ አካሄድ አብራይሞቪች ሁሌም በዘመናዊ እግር ኳስ የሚያስፈልገው ባለሀብት እሱ ነበር እና ቼልሲ በዚህ ክላስ የመጣ ቡድን እንግዲህ በራሽያና ዩክሬን ጦርነት ምክንያት አብራይሞቪች ሁሉም ነገሩ እንግሊዝ ውስጥ ታግዶ ምን ተብሎ እስካሁን ድረስ በነገራችን ላይ የተሸጠበት የቼልሲ ገንዘብ በእንግሊዝ አንድ ባንክ ውስጥ ነው የሚገኘው። ፍሪዝ ተደርጎ ነው ያለው። በቅርቡ ፓርላማ ላይ ቀርቧል። ምንም አይነት ውሳኔ አልተሰጠበትም። እስካሁን ድረስ ታግዶ ነው ያለው። ገንዘቡ ተቀምጧል ባንክ አካውንት ውስጥ። ከዩክሬን ለተፈናቀሉ ስደተኞች እንትን እንዲደረግ ነው ለትልቅ ካምፓኒ አብራይሞቪች ለቻሪቲ እንዲሰጥ ነው ፍቃደኛ ነው። ለበጎ እንትኖች ተሰጥቶ ከዩክሬን ለተፈናቀሉት ተደራሽ እንዲሆን ነው። ነገር ግን እነዚህ ቼልሲን የገዙት ባለቤቶች አሁን አይደንቲቲ ለውጥ ነው ቼልሲ ቤት ያመጡት። የመጀመሪያው የቼልሲ ገና ከስር መሰረት ቡድን የመገንባት ግን የሚገነባው ፕሮጀክት ቼልሲን ለ10 ቀጣይ ዓመት ቡድኑን በውጤታማነት ለማቆየት በሚል ምስል፣ ጀርባው ግን ያለው ደግሞ ቢዝነስ ሞዴል አንድን ተጫዋች ከ39 ሪኩፕመንት አባላት የምልመላ ክፍል በእያንዳንዱ ስትራክቸር ውስጥ ወደ 6-7 ስትራክቸር ባለሙያ ያለበት 5 ስፖርቲንግ ዳይሬክተር ወደ 14 ቦርድ አባላት ውሳኔ አስተላላፊው ቡድን በርካታ የሆነ
አንዳንዴ በእግር ኳስ ሰምተን የማናውቃቸው የእግር ኳስ ሹመቶች ላሉበት የኃላፊነት ድርሻው በጣም ሰፊ የሆነ ቡድን አድርገውታል። ስትራክቸሩ ግን ፈላጭ ቆላጩ ባህዳድ ኤግባርሊ ነው። ዘንድሮ ደግሞ ከዚህ በፊት ቶዲ ቦይሊ ነበሩ። አሁን ደግሞ የባግዳድ ኤግባርሊ ከፍተኛ ድምፅ ተደማጭ ነው የሚሆነው። በእነዚህ ሁሉ ጉዳዮች ውስጥ እንግዲህ ቼልሲ ስር ነቀል ለውጥ ሲያደርግ፣ የአይደንቲቲ ለውጥ ሲያደርግ የውጤት መጥፋት ይኖራል። ፕሮጀክቱ የራሱ ምስል ነው አሁን እየተገነባ ያለው ደግሞ የቢዝነስ ሞዴል በመላው ዓለም በእነዚህ ሪክሩትመንት አባላት የሚመለመሉ ተጫዋቾች በመካከለኛ ዋጋ ይመጣሉ። በረጅም ዓመት ኮንትራት ይፈርማሉ። ብቃታቸው ከጎለበተ በኋላ ግን እነዛን ፈልገው የሚመጡ ክለቦች ሲገዙ ቼልሲ ተጫዋቹን ተጠቅሞ ለአጭር ጊዜም ሊሆን ይችላል በከፍተኛ ገንዘብ ሲሸጥ የባንክ ፓወሩ ከፍ እያለ አቅሙን እያደራጀ እዚህ ጋር ደግሞ የቡድኑን ወጣት ግንባታውን ይቀጥላል። ታዲያ ዋንጫውስ? በየዓመቱ አብራይሞቪች አሰልጣኝ መጥቶ ዋንጫ እንዲሰጥ በሚያደርግ አይደንቲቲ የገነባው ቡድንስ? አሁን እዚህ ጋር ነው ልዩነቱ። የቡድኑ ለደጋፊው እየሰጠ የነበረው የዋንጫ ምስልና የፕሮጀክት አይነት አሁን ሆድና ጀርባ የሆኑ ስትራክቸሮች ማለት የቡድን ፕሮጀክት ነው እየተመለከተ የምንገኘው። ኤንዞ ማሬስካ ለምንድን ነው በቼልሲ ቤት የተሰናበቱት? አንድ ባለሙያ በአሰልጣኝነት ሲሾም የራሱ የሆነ የአጫዋች ሲስተም፣ የቡድን ግንባታ፣ የተጫዋች ኳሊቲ፣ የተጫዋች አጠቃቀም ከታክቲክ እስከ ውጤት ድረስ አሰልጣኙ ነው ኃላፊነት የሚወስደው። በእነዚህ ሁሉ ውጣ ውረድ ውስጥ ውጤት ቢጠፋ የሚጠየቁት እሳቸው ናቸው። ውጤት ሲገኝ የሚመሰገኑት እሳቸው ናቸው። ግን ሁሉም ባለሙያ ጣልቃ የሚገባ ከሆነ እኛ አሰልጣኝ በየትኛው ዘርፍ ነው የሚጠየቁት? ስለዚህ አንድ ከፍ ያለ አሰልጣኝ ከመጣ አይ ይሄ ተጫዋች አይምጣልኝ፣ ይሄ ተጫዋች ይምጣልኝ፣ በእንዲህ መልኩ ነው የቡድኔ ስትራክቸር መገንባት ያለበት፣ ከዛም ውጤት ጠይቁኝ ነው የሚለው። እንዲህ አይነት ጥያቄ አሁን የሚያስነሱ አሰልጣኞች አይፈለጉም፣ ፖቼቲኖም ማሬስካም። ስለዚህ ሊያም ሮሲኒየር የመጣው ዋነኛ ምክንያት የዚህ የብሉኮም ፕሮጀክትን በአግባቡ የስራ አስኪያጆችን ሙሉ ሀሳብ የሚያስፈጽም አሰልጣኝ ስለሆነ ነው። ይሄን ጉዳይ ደግሞ በስትራስበርግ ሰርቶ አሳይቷቸዋል። ስለዚህ ይሄ አሰልጣኝ መመረጡ በእነዚህ ባለቤቶች ሊያስገርም አይገባም። ምክንያቱም ያዘዙትን መተግበር ይችላል። በነሱ አካሄድ ውስጥ እሺ ብሎ ይቀበላል። ግን ያ አሰልጣኝ የነ ማሬስካ አይነቱ ሲቪውን ያከብራል። ደጋፊውን ይሄ ደጋፊ ለኔ ያለው ቦታና እኔን ለመመልከት ከፍሎ የሚገባው ትኬት ስለሚያሳስበው ትክክለኛ ውጤትና በቡድኑ ረክቶ ዋንጫዎችን አሸንፎ መመለስ አለበት የሚል ይሄ ሙያዊ ኃላፊነት አለባቸው። አሁን ሮሲኒየር የተቀጠረው ለቼልሲ ይሁን እንጂ የስራ አስፈጻሚነቱ ኃላፊ በአሰልጣኝነት ለብሉኮን ካምፓኒ ነው። ይሄን በነገራችን ላይ ማመን አለብን። ለዛ ነው አብዛኛው ሚዲያ ላይ ይሄን አሰልጣኝ ብዙም ሁሉም ሪስኪ ነው እያለ አስተያየት የሚሰጡት። ይሄ ከባድ ሪስክ ነው። ቼልሲ በአይደንቲቲው ላይ ነው ሪስክ የወሰደው። አንድ ኳሊቲ ያለው ካሪዝማ ያለው እዛ ታች ላይ ከዋንጫ ጋር የሚመላለስ አሰልጣኝ እንጂ ገና ኤክስፒሪየንሱ በሊጋ እና በሻምፒዮንሺፕ የሆነን አሰልጣኝ በዚህ ግዙፍ ፕሮጀክት ላይ ኃላፊነት ሲቀጠር የኃላፊነት ድርሻው ምንድን ነው የሚለውን ነገር በደንብ መመርመር አለብን ነው ሁሉም ጥያቄ የሚያስነሳው። ለዛ ነው ከስካይ ስፖርት እስከ ቶኩ ስፖርት ድረስ የእንግሊዝ ትላልቅ ሚዲያዎች ላይ በአሰልጣኙ ቅጥር ላይ አብዛኛው እምነት የለንም እስቲ እናየዋለን ነው። እንደውም እኮ ለጥርጣሬ እንኳን አንዳንድ ባላንሶች ይቀመጣሉ። ግን እኔ ስትራስበርግን በተለያዩ አጋጣሚዎች ተመልክቻለሁ። የዚህን አሰልጣኝ ቡድን በሃል ሲቲ የዋይን ሩኒ ምክትልም ሆኖ በዋና አሰልጣኝነትም ተመልክተናል። በደርቢ ይቅርታ እና ሮሲኒየር ምን አይነት የእግር ኳስ ስልት ነው የሚጠቀመው ነው። አሁን ይሄን አሰልጣኝ ቼልሲዎች 5 ዓመት ተኩል እስከ 6 ዓመት ኮንትራት አስፈርመውታል።
የዚህ ኮንትራት በቼልሲ ቤት በጣም ትልቁ የአሰልጣኝነት ኮንትራት ነው። እንደምታስታውሱት ቱኸል 1 ዓመት ከ7 ወር ነው የቆዩት። ፍራንክ ላምፓርድ 1 ዓመት ከ6 ወር ነው የቆየው። ኤንዞ ማሬስካ 1 ዓመት ከ6 ወር ነው የቆየው። ማሪሲዮ ሳሪ 11 ወር ነው የቆዩት። ሊያም ሮስነር ስንት ጊዜ ይቆያሉ ነው አሁን ከወዲሁ ጥያቄዎችን ሚዲያው እያነሳ የሚገኘው። ረጅም ዓመት ኮንትራት ነው የሰጡት። የኮንትራት ማፍረሻውም ቀላል አይሆንም። በጣም ሰፊ ጊዜ ነው ይሄ አሰልጣኝ የሚፈጀው። ማለት ሰፊ ጊዜ ኮንትራቱ ላይ የሰፈረው ነገር ግን ሊያም ሮሲኒየር አንዳንድ አጋጣሚዎችን ስለዚህ አሰልጣኝ ላንሳላችሁ። ለምሳሌ ከኤንዞ ማሬስካ ጋር ኤንዞ ማሬስካ የሌስተር ሲቲ አሰልጣኝ ሆኖ ሊያም ሮሲኒየር የሃል ሲቲ አሰልጣኝ ሆኖ ሊያም ዴላፕ ከማንቸስተር ሲቲ በውሰት ሃል ሲቲ የ1 ዓመት ቆይታ ባደረገበት ወቅት በሊያም ዴላፕ ብቸኛ ግብ ሃል ሲቲ ሌስተርን አሸንፏል። ሊያም ሮሲኒየር ኤንዞ ማሬስካን አሸንፈውታል። ማሬስካ በሚያድገው ዓመት ወደ ሊጉ ማለት ነው። ይሄም መርሳት የለም። የሁለቱ የእርስ በርስ ግንኙነት ነበር እና ሊያም ሮሲኒየር እና ሊያም ዴላፕ የሚለው እንግዲህ የሁለቱ ሊያሞች ዳግም ጥምረት እያሉ እንግሊዞች ሊያም ዴላፕ እና ሊያም ሮሲኒየር አብሮ በጋራ ሰርተዋል በሃል ሲቲ። ግን ለ1 ዓመት በውሰት የነበረ ቆይታ ነው። ያን ዓመት ነው ሮሲኒየር የሃል ሲቲ አሰልጣኝ ሆኖ ቆይታ ያደረገው። ከዛም በኋላ ክለቡን በግብ ክፍያ ልዩነት ነው በነገራችን ላይ ከመውረድ ያተረፈው። በግብ ክፍያ በነጥብ እኩል ሆኖ በግብ ክፍያ ከፍተኛ ዕዳ ያለባቸው 3 ክለቦች ወረዱ። እሱም ኔጌቲቭ ግብ ላይ ነው የሚገኘው። ሃል ሲቲ ግን የነዛ ዕዳ ከፍ ስለሚል ከቻምፒየንሺፕ ወደ ሊግ 1 ወረዱ። ነገር ግን በተጫዋችነት ዘመኑ ከጆዋው ፔድሮ፣ ከኩኩሬያ፣ ከሌቪ ኮልዌል፣ ከካሴዶ፣ ከሮበርት ሳንቼዝ እና ከቦኖኖቲ ጋር በብራይተን ቅድም እንደነገርኳችሁ ቆይታ በነበረበት ወቅት 2021-22 በብራይተን ቤት ተጫውቷል። ከነዚህ ሁሉ አሁን ቼልሲ ቤት ከሚገኙ ተጫዋቾች። ስለዚህ ይሄ አሰልጣኝ ከሃል ሲቲ ይልቅ የዚህን አሰልጣኝ በርካታ አጋጣሚዎችን እንግዲህ ስትራስበርግን ለማየት እንደሞከርኩት ከሆነ ይሄ አሰልጣኝ ስትራስበርግን በብሉኮን ከተያዘበት ጊዜ አንስቶ ማሰልጣኝ ፓትሪክ ቪዬራን አሰናብተው ለዚህ አሰልጣኝ ከሰጡ በኋላ በኮንፈረንስ ሊግ ተሳታፊ ማድረግ ችሏል። ስትራስበርግን ግን አንዳንዴ ጭልጥ ብሎም አሰልጣኝን መተቸት፣ አንዳንዴ በእግር ኳስ ውስጥ መመልከት ያለብን አስተዳደራዊ ጉዳይ የሚወስናቸው ጉዳዮች እንደ ውሳኔ ሊተቹ ይችላል። ግን ሁሉም አሰልጣኝን ሁሉም ሚዲያ በአንድ አይነት መንገድ የሚፈርጅበትንም ሂደት መከተልም ተገቢ አይደለም። ምክንያቱም አሰልጣኝ ያለ አይደንቲቲ አልሆነም። እንዲሁ ስትራስበርግን ሊጋ ላይ እያሰለጠነ አልቆየም፣ በራሱ ምስል ነው። ስለዚህ ስትራስበርግ ወደ ኮንፈረንስ ሊግ ተሳታፊ ሲሆን ዘንድሮ በተለያዩ ቁጥሮች የቡድኑ አጫወት የሆነ ግርምት ሲፈጥር ይሄ አሰልጣኝ አንድ መሰረታዊ አጫወት አለው የሚለውን ጉዳይ ደግሞ እዚህ ጋር ማንሳት አለብን። አጫወቱ 3-4-2-1 ፎርሜሽንን የሚከተል በወረቀት ደረጃ፣ ነገር ግን ኳስን መስርቶ ሲወጣ ኳስን ከራሱ የመጫወቻ ክልል መስርቶ ሲወጣ 2-4-2-2 ፎርሜሽን የሚከተል እንደ ተለዋዋጭ ባህሪ ደግሞ የቡድኑ እንቅስቃሴ ወደ ባክፎር የሚመለስ በወረቀት ደረጃ ባክስሪም ባክፎርን ሲስተም አደባልቆ የሚጠቀም ነገር ግን በጣም ያጫወት ሲስተሙ እንደ ኤርገን ክሎፕም አይደለም፣ እንደ ፔፕም አይደለም፣ እንደ አርቴታም አይደለም፣ እንደ ጆዜም ሎው ብሎክም አይደለም፣ እንደ ኮንቴ በትራንዚሽን የሚያምንም አይደለም፣ እንደ ቱኸል ዊንጉን የሚያጠኩር አይደለም። አይደንቲቲው ይለያል። ግን የሮሲኒየርን ቡድን ስመለከት የስትራስበርግን ሃይላይቶችን ወደዚህ ፕሮግራም ወደ እናንተ የሊያም ሮሲኒየርን ጉዳይ ለማንሳት ስመጣ ሚዲያው ላይ ያለውን ጉዳይ ብቻ ይዤ ከመጣው እናንተ የምትመለከቱት አርዕስት ስለሆነ ሐሳብን በቋንቋ ቀይሮ መገልበጥ እንጂ ልዩነት የለው።
ነገር ግን አንዳንድ ጉዳዮችን እስቲ ጠለቅ ብለን ስንመረምር የሊያም ሮሲኔር አጫወት በግሌ ስመለከት በአብዛኛው የቡድኑ ሲስተም እንደ ኡናይ ኤምሬ አጫወት የበለጠ በኮምፓክት እንቅስቃሴ ውስጥ የሚቆይ የፈጣን ትራንዚሽን ቡድን ነው። በጣም ከኡናይ ኤምሬ ጋር በጣም ተቀራራቢነት ያለው ቡድን ነው። በደንብ ከተመለከታችሁ የኡናይ ኤምሬ ሁለቱ ሴንተር ባኮች ቦክስ ውስጥ ወይም በቀጥታ በስትሬት ላይን ብታሰምሩ ከቦክስ እኩል ነው የሚወጡት፣ ብዙም አይራራቁ። ወይም ይሄ ግብ ጠባቂው ሶስተኛ ተጫዋች ሆኖ ይገባል፣ ወይም የመጨረሻ ተጨማሪው ይሄ ዲፕ ላይን ፕሌይ ሜከሩ ቡካዮ ካማራ አይነት ሶስተኛ ተከላካይ ሆኖ ወደ ሁለቱ ሴንተር ባኮች ያውም አጥብበው ነው የሚገቡት። እንደ ሲቲ እንደ ቀድሞ የኤርገን ክሎፕ ፋቢኒዮ በቫንዳይክ እና በማቲፕ መካከል በኮምፖኒ እና በኦቶሜንዲ መካከል ፈርናንዲኖ እንደሚገባው ሳይሆን እነዛ ሁለት ሴንተር ባኮች አጥብበው ይሄ የራሳቸው ቡድን መግቢያ ቦክስ ዳርና ዳር ጠርዟ ላይ ሆኖ እቺ ሰርክሏ ግማሿ ሰርክል ላይ አንዱ ዲፌንሲቭ ሚድፊልደር ይቆማል እንጂ ወደ ዊንገር ወደ ፉል ባኮች ደረጃ በጣም አስፍተው ሜዳውን ለጥጠው አይደለም ኳስን ከራሳቸው ሜዳ የሚጀምሩትና ዝግ ባለ ቴምቦ የሚጀምር በጣም የተረጋጋ የሰከነ የኳስ አጀማመር። ነገር ግን ማሬስካም ዝግ ያለ የኳስ ቢልዳፕን ይፈልጋሉ። ግን ተለዋዋጭና አልሰክን ባለ የተከላካይ ክፍል አማራጭና ከሜዲካል ስታፉ ካለባቸው ጫና የተነሳ በቋሚነት በወጥነት ተከላካዮችን በአንድ ቋሚ 11 ውስጥ እየተጠቀሙ የመቀጠላቸው ጉዳይ አለመረጋጋት ስላለው ያን ትራንዚሽን አቆሙ ታክቲካሊ ማሬስካ። ነገር ግን ይሄ አሰልጣኝ በዚህ ፖዚሽናል ፉትቦል የሚያምን በተለይ ደግሞ ትልቁ አቅም ምንድነው የረጃጅም ኳሶችን አጠቃቀም በቡድኑ አይደንቲቲ ውስጥ የለም ማለት ይቻላል። በሊጋ ካሉ ክለቦች ውስጥ የመጨረሻ ዝቅተኛውን ረጃጅም ኳስ የተጠቀመው ቡድን የሊያም ሮሲኔር ቡድን ነው። 504 ብቻ በአንድ የውድድር ዓመት በሙሉ ሲዝን ውስጥ። ይሄ ማለት በጣም ዝቅተኛው ነው። በአምስቱ ትላልቅ ሊግ ሶስተኛ ነው ከፒኤስጂ እና ከባርሳ በመቀጠል። ስለዚህ ይሄ የእንግሊዛዊ አሰልጣኝ አጫወት ምንድነው ፖዚሽን ቤዝድ ነው፣ ግን ስትራክቸሩ ይለያል። ፖዚሽን ቤዝድ ነው ስንል እንደ ፔፕ ቡድን ኳስን በመቆጣጠር ውስጥ የሚያምን አይደለም። የሃይ ፕረስ ቡድን ነው። በደንብ ተመልከቱ። የቪላ ጨዋታ ሁለቱ ሴንተር ባኮችን ያማከለ ነው ኳስን መስርቶ የሚወጣው። በሁለቱ ሴንተር ባኮች የመጨረሻ የሚደገፍ ኳሶች ናቸው ወደ ተጋጣሚ የመጫወቻ ክልልም ወደ ሚድሰርድም ያልፉት። ጥብቅ የሆነ የአማካይ ክፍል በተለይ ቴክኒካሊ ኳስን ኮንትሮል የሚያደርጉ ዲፌንሲቭ ሚድፊልደርን ይፈልጋሉ። ይሄ ማለት ኤንዞ ፈርናንዴዝም ሞሲስ ካሴዶም በተለይ በዚህ አሰልጣኝ ውስጥ ያለው እምቅ አቅም ታይቶ የትላልቅ ክለቦችን ቀልብ የሳበው አንድሬ ሳንቶስ በውሰት አምናዛ ነበር። እንዴት ነው አስደናቂ ሳንቶስን በስትራስበርግ የተመለከት ነው። ስለዚህ ታክቲካሊ የቼልሲ የቡድን ግንባታ በአንዳንድ ቅድመ ሁኔታዎች ካየን እንዲሁ አሰልጣኙ ባለው ኤክስፒሪየንስ እና ቼልሲ በወሰደው ሪስክ ምክንያት መደምደም የለብንም። ታክቲሽያን እንቅስቃሴ ያለው በደንብ ታክቲሽያንም ነው ባለሙያው። ይሄን በስትራስበርግ ያየሁትን በትልቅ አሰልጣኝ በትልቅ ክለብ አለማሰልጠኑ ጫናው ጠንካራ ሊሆን ይችላል። ኤክስፒሪየንሱ ፕሪሚየር ሊግ ቀላል አይደለም፣ ከየትኛውም ሊግ ከባድ ነው። ግን ሙያዊ ግምገማ ከተመለከትን የስትራስበርግ አጫወት ማራኪ ነው፣ በጣም ማራኪ። የኡናይ ኤምሪ ትራንዚሽን እንቅስቃሴ ያለው አማካዩ ጥብቅ የሆነ ተከላካዩ ኳስን መስርቶ ከራሱ የመጫወቻ ክልል የሚወጣ በጣም ኢንተርቴኒንግ ፉትቦልን ከሪስክ ፉትቦል የሚያተኩር ቡድን ነው። ይሄ ማለት ለራሱ ቡድን ለራሱ ይሄ መስርቶ ለሚጀምረው አጫወት ይሄ አደጋን የሚፈቅድ ቡድን ሳይሆን በአጭር ቅብብል በፈጣን የማጥቃት እንቅስቃሴ በየትኛውም የሜዳ ክፍል
መጠቀም የሚችል ነው። አንዱና ትልቁ ጉዳይ ይሄ ከራሱ የመጫወቻ ክልል መስርቶ የሚወጣበትን የጨዋታ ሲስተም ላይ ያተኮርኩት ወደ ሶስተኛ የሜዳ ክፍል ደግሞ ሲገባ ከኡናይ ኤምሬ ቲም ደግሞ በተቃራኒው ነው ያለው። ከሁለቱ ዊንገር ማይነስ ከሚደረጉ ኳሶች እንደ ኡናይ ኤምሬ ቡድን ይልቅ ሁለቱ የዊንግ ተጫዋቾች ወደ ቦክስ ይዘው የሚገቡትን አጫወት ነው የሚፈልገው። ይሄ ማለት ኔቶም ጋርናቾም የተካኑበት ቴክኒክ ይዞ ሰብሮ በመግባት እንጂ እዛ ዳር ላይ ሆኖ ክሮስ የሚደረግ እንቅስቃሴን አይደለም የሚፈቅደው፣ ይዞ በመግባት ነው ወደ ቦክስ። የኡናይ ኤምሬ ቡድን ደግሞ ሴንትራል ነው፣ መሀል ለመሀል ነው። የሽግግር ኳሶች በጣም አግሬሲቭ ሆኖ ስለሚያጠቃ በሃይ ፕረስ መሀል ለመሀል ነው ስትራክቸሩ የሚፈቅደው በአብዛኛው። ይሄን ቡድን መሀል ለመሀል ያጠቃል፣ ግን የበለጠ ትልቁ ኢነርጂ ያለው ዊንጎቹ ላይ። ነገር ግን ይህን ስል በባክስሪ ሁሌ ጨዋታዎችን ይጀምራል አይደለም። ሲስተሙ ቢልዳፑ ባክስሪ ነው። አንደኛው ዲፌንሲቭ ሚድፊልደር እንደ ሶስተኛ ተከላካይ ስለሚገባ ነው። አሁን በደንብ ከተመለከታችሁ የባክስሪ አሰልጣኝ ነው ይባል፣ የባክስሪ አሰልጣኝ አይደለም። የአራት የተከላካይ ስፍራ ተጫዋቾችን የሚጠቀም ነው። ግን ኳስን ሲጀምር ከራሱ ሜዳ ሁለት ሴንተር ባክ ከአንድ ዲፌንሲቭ ሚድፊልደር ጋር አጣምሮ ነው መጀመር የሚፈልገው። እንዲህ አይነት ክለቦች በነገራችን ላይ ትልቁን ሪስክ ይቀንሳሉ። ለምን? አደጋን ለመቋቋም የ6 ቁጥር ተጫዋች አለ፣ ሁለቱ ሴንተር ባኮች አሉ። የበለጠ ደግሞ ኮምፓክት ስለሆነ ኳሶችን በራሱ የመጫወቻ ክልል አደጋ ክልል ላይ ቢነጠቅ እንኳን ለሪከቨሪ በቂ የራሱ የማሰቢያ ቦታ አለው ማለት ነው። ይሄን ታክቲካሊ የተመለከትኩት ነው። አሰልጣኙን እንዲሁ ያለውን ሲቪ ተመልክቶ ከማብጠልጠል አንዳንድ ሜዳ ውስጥ ያሉትንም ጉዳዮች ምን አይነት ቡድን እየገነባ ነው የሚለውንም በስትራስበርግ ያለውን እንቅስቃሴ ማየት ያስፈልጋል። አሁን አንድ በቪዲዮ ላይ የተመለከትኩትን ጉዳይ ላንሳላችሁ። በራሱ የመጫወቻ ክልል በደንብ ኳስን ኮንትሮል ማድረግ ይፈልጋል። ይሄ ማለት ስፔሶችን ይሄ ማኒፑሌት ስፔስን አድርጎ የመሻገር አቅምን እስከሚያገኝ ድረስ የሚደረጉ ትራንዚሽኖች። አሁን ለምሳሌ ሌቪ ኮልዌል ቢኖር ፎፋና ሁሌም ጤናማ ቢሆን ለዚህ አጫወት ከበቂ በላይ ፊት የሚያደርጉ ሁለት ሴንተር ባኮች ናቸው። በነገራችን እነሱ ለሚደርሰውን ፕሬሲንግ ደግሞ ተጋላጭነትን ለመቋቋምና ከቨር ለመስጠት እንደ ካሴዶ አስተማማኝ እዛ ቦታ ላይ የለም። ስለዚህ እንዲሁ ባንደመድም ጥሩ ነው። ምክንያቱም አሰልጣኙ ሲስተማቲካሊ የራሱ ሙያዊ ታክቲክ አለው። አንደኛው ይሄ ነው። የቼልሲን ኳሊቲ ቀድሜ ያነሳውላችሁ ደረጃው ልዩነት አለው። ቼልሲ በጣም ከፍታ ላይ ነው ያለው ከዚህ አሰልጣኝ ስታንዳርድ። ግን አሰልጣኝ በሙያው ደረጃ የሰራውን ጉዳይ ከተመለከተ እንደ ቡድን ደግሞ ሜዳ ውስጥ ያለውን እንቅስቃሴ መገምገም ያስፈልጋል። ልክ እንደ ኡናይ ኤምሬ ስፔሶችን እስከሚያገኝ ድረስ በቴክኒክ አቅማቸው የጎለበቱ በወጣት ተጫዋቾች ፈጣን በሆኑ ሁለት ሴንተር ባክ ቶሎ ኳስን ሪከቨር ማድረግ የሚችሉ ማስጣልም የሚመጣውን አደጋ መቋቋም የሚችሉ ከኳስ ጋር ያላቸው በተለይ ጤናማ እንቅስቃሴ ቴክኒካሊ በመጠቀም ነው ኤሪያዎችን እያስከፈተ ማጥቃት የሚፈልገው። በዚህ መሰረት እንግዲህ አንድ ጉዳይ ላንሳላችሁ። በሊጋ ሮቤርቶ ዲዘርቢ ከሄደበት ጊዜ አንስቶ ማለት ነው በፈረንሳይ ሊጋ ፔዤና ማርሴይ ብቻ ናቸው የተሳካ የተጠናቀቀ ፓስ በማድረግ ከስትራስበርግ የሚበልጡት። ስትራስበርግ 8257 የተሳኩ ፓሶችን ያደረገ በተጠናቀቀ የውድድር ዓመት ሶስተኛ ቡድን ነው በሊጋ። በአምስቱ ትላልቅ ሊግ ካየን በስትራስበርግ ደረጃ 13ኛ ነው። ታዲያ ይሄ ቡድን ነገር ግን እዚህ ጋር ማንሳት ያለብን ፖሴሽን ቡድን ሆኖ አይደለም። የፓስ ሲኩዌንሱ ግን አስደናቂ ነው። ፈጣን ቡድን ኳስን በደንብ የሚቀባበል ለማጥቃት ኤሪያዎችን እስከሚከፍት ድረስ መታገስ የሚችል ይሄ ዝግ ባለና አሰልቺ ቅብብል አይደለም። ይሄ ፖሴሽን ዊዛውት ፔኔትሬሽን የሚባለው ሳይሆን በእርጋታ የሜዳውን ስፔስ በትዕግስት ማስከፈት ይችላል። በዚህ መሰረት እንግዲህ በአምስቱ ትላልቅ ሊግ ካሉ ቡድኖች ውስጥ ደግሞ አምና ስትራስበርግ 10ኛ ነው። በምን 53.8% በአማካይ ኳስን ኮንትሮል አድርጎ በዚህ የ90 ደቂቃ በመውጣት
ስለዚህ ይሄ በወጣት በቼልሲ አይደንቲቲ ውስጥ ሌላ የተቀረጸው ቡድን ላይ እንዲህ ከሰራ እዚህ ጋር ያለው ኳሊቲ ከስትራስበርግ ይበልጣል። የበለጠ ዴብዝ ያለው ቡድን ነው። ጉዳት ካላጠቃው ባላንስ የሆነ ስብስብ ነው። በቼልሲ ደረጃ በእነዚህ በብሉኮን አስተሳሰብ ከተመለከትን ይሄ ባላንስ የሆነ ስብስብ ለዚህ አስተሳሰብ ያንሳል ብያል። የበለጠ እንደውም ኳሊቲ አለው። ለዚህ ደግሞ በቂ ቱሎች ያሉት አሰልጣኝ ነው ብለው እነ ላውረን ስቲዋርት እና ፖል ዊኒስተርሊ ካመኑ የብሉኮን ኃላፊዎች እዚህ ላይ እምነት ከጣሉ የ5 ዓመት ተኩል እስከ 6 ዓመት ኮንትራክት ከሰጡ ይሄ አሰልጣኝ ምን አለው? አንደኛ ደረጃ በትዕግስት ሐሳቡን ወደ መሬት የማውረድ አንዱ ጊዜ አለው። ስለዚህ የቡድኑ ሙሉ ስትራክቸርን ልንተች እንችላለን። አንዳንዴ አሰልጣኝ ቦታ ላይ ሲሾም የሚሸከመው ኃላፊነትን ተመልክተን ይዞ የመጣውን ሐሳብ መጀመሪያ መፈተሽ መመልከት አለብን። ምክንያቱም ቼልሲን በራሱ ምስል ነው የሚቀርጸው። እነዛ ኃላፊዎች በሚፈልጉት ባለቤቶቹ በሚመኙት የታዘዘውን እንደሚፈጽም ባለሙያ ያለውን ታክቲካል አፕሮች በስትራስበርግ ስናይ ግን አሰልጣኙ ላይ 100% ሚዲያው እንዳጣው እምነት መደምደም ሳይሆን ታክቲካል አፕሮቹ ለእኔ ልክ እንደ ኡናይ ኤምሪ ቡድን ነው። ስፔስ እስከሚያገኝ ይታገሳል፣ ካገኘ ግን ይገላል። በተለይ በቼልሲ ውስጥ ኳሊቲ ዊንጎቹን ተመልከቱ፣ ጋርናቾም ኔቶም። አሁን በዚህ ሲስተም ውስጥ አሁን ሰሞኑን አንድ ጉዳይ ስመለከት ነበር። የሊያም ሮሲኒየር ቅጥር ሊፈጸም መቃረቡን ተከትሎ ፓልመርና ስቲቫውን በማለት ያነሳሉ። የፓልመርና የስቲቫው ጉዳይ ለእንዲህ አይነት አሰልጣኝ የበለጠ ትልቅ ነፃነት የሚሰጥ ነው። እንዴት መሰላችሁ? ቴክኒካል አፕሮች ነው የሚከተለው። ስለዚህ ይሄ ከሊጉ ኢንቴንሲቲ ጋር ለመጓዝ የቴክኒክ አቅማቸውን አውጥቶ ለመጠቀም ነው ቅድሚያ የሚሰጠው። አንደኛ በእንግሊዛዊ አይደንቲቲ ውስጥ አይደለም የተቀረጸው ይሄ አሰልጣኝ እንጂማ በ4-2-3-1 በሎው ብሎክ በመልሶ ማጥቃት ዊንጉን አተኩሮ በረጃጅም ኳስ አንድ ጉልበተኛ ፈጣን አጥቂ በማምጣት ይሄ አፋጣኝ ውጤት አምጥቶ የማይዘልቅ ፕሮጀክት መስራት እንግሊዛውያን ላይ የተለመደ ነው። ሞይስን ተመልከቱ፣ ሼንዳይክልም እዛው የብሪቲሽ አሰልጣኞች ላይ ሁሉም ግን ፈቀቅ የሚል የእግር ኳስ አጫወት የላቸው። አሁን ሮሲኒየር በስትራስበርግ የገነባውና ሲጫወት የነበረበትን ሲስተም በትዕግስት ለተመለከተ ቼልሲ ቤት ይሄን ምስል ለማምጣት አሰልጣኙ ባለው የስብስብ ኳሊቲ ካየን አይቸገሩም። ውጤቱ ነው ግን አሁን ሚዲያው ትክክል ነበርን የአሰልጣኝ ሪስክ ነው ሹመቱ እንዲል ሊያስገድድ የሚችለው ከዚህ ሲስተም ጋር ውጤታማነቱ ከመጣ አብዛኛውን የሚዲያ ባለሙያ አፍ ማዘጋት ይችላል። እኔ ደግሞ በበኩል የማስበው አንደኛ የፕሪሚየር ሊግ ቼልሲን የመሰለ ትልቅ ቡድን ጥቁር አሰልጣኝ ሲያሰለጥን እንደማየትም ደግሞ የሚያስደስት ነገር የለም። ምክንያቱም በቼልሲ ቤት አንድ የተለመደ ባህል አለ። በደንብ ካስተዋላችሁ የቼልሲ የመጨረሻ የ6 ቁጥር ቦታ ተጫዋቾች ተፈጥሯዊ ባላንስ ጠባቂና ትልቁን ኃላፊነት የሚወስዱ በካራክተር ደረጃ ጥቁሮች ናቸው። ትልቁን ደጀን ትልቁን የቡድኑን ባላንስ የሽግግር ድልድይ ሆኖ ኤሴንን ተመልከቱ፣ ኦቢ ሚኬልን፣ ማከሌሌን፣ ላሳና ዲያራን ከዛም በኋላ ያሉትን አማካዮች እዛ ቦታ ላይ ቼልሲ በባህሪው እነ ኒንጎሎ ካንቴንም ተመልከቱ። የቼልሲ አይደንቲቲ ያቺ ቦታ ላይ በጥቁር ተጫዋቾች በካራክተር የተሞላ ድካም አልባ ለቡድኑ የማያቋርጥ ሁሌም የራሳቸውን አቅም የሚለግሱ አስደናቂ ተጫዋቾችን ነው የሚጠቀሙት። አሁን እንግዲህ ሞሲስ ካሴዶ አለ ሜዳ ውስጥ። እንግዲህ እንግሊዛውያን ራይስና ካሴዶን እያወዳደሩ ወደ ራይስ የሚያዘንብሉበት አንደኛው ምስል ካሴዶና ራይስ መወዳደር የሌለባቸው በዚህን ሰዓት በሚሰጣቸው ሚና ንጽጽር ሊቀርብ አይገባም። ግን ለንጽጽር እያቀረቡ በተለየ ሁኔታ የሚያነሱት አንደኛም ከቆዳ ጋር በተያያዘ ነው። ለራይስ በጣም ከፍተኛ ቦታ የሚሰጡት። አሁን እንግዲህ ሊያም ሮሲነር የቼልሲ አሰልጣኝ ሆነው ሲሾሙ
ሚዲያው በአጠቃላይ ለቦታው ተገቢ አይደለም፣ ቼልሲ ብሉ ሪስክ ወስዷል ብሏል። ይሄን ጉዳይ እንግዲህ እንመለከታለን ሜዳ ላይ። አሰልጣኙ ግን ሙያዊ ግምገማ ከተመለከትን ታክቲሽያን ነው። የቼልሲ ደጋፊዎች ሚዲያው ላይ እንደሚወራው አይነት አሰልጣኝ አይደለም። ገብታችሁ የስትራስበርግን ቪዲዮ ተመልከቱ። ሳይሰራ አንድ ቡድን ከምንም ላይ ስትራስበርግን እየወጣ እየወረደ ሊጉ ላይ የቆየ ቡድንን ለኮንፈረንስ ሊግ ሳይሰራ አያበቃም። ሊዮን እነ ሊል እነ ኒልስን የመሰለ ቡድኖች ከስትራስበርግ በብዙ ርቀት የተሻሉ ቡድኖች እያለ እሱ ለኮንፈረንስ ሊግ ሲሳተፍ በሊጋ እንግዲህ ሳይሰራ አይደለም ያለፈው። አንዳንድ ቁጥሮችን ለመነሻነት ያነሳሁት አሰልጣኙ ካለው ፖቴንሻል አንጻር ቡድኑን ያሳደገበት መንገድ ነው። አሁን በቼልሲ ቤት ፓወሩ ይለያያል። በቼልሲ ቤት ኃላፊነቱ ቀላል ጫናው ቀላል አይደለም። ይሄ ደጋፊ አብራይሞቪች ዋንጫ እየመገበ ያቆየው ደጋፊ ነው። እንግዲህ እነዚህ ባለቤቶች መጥተው የራሳቸውን ምስል ለመገንባት የአብራይሞቪችን ምስል በአጠቃላይ አጥፍተውታል። አሁን ከቡድን ውስጥ አይደንቲቲውን ነው የሰበሩት። አሁን አዲስ ምስል ነው ቼልሲ ከስር መሰረቱ ገና እየተገነባ የመጣ ቡድን አድርገውታል። ስሩን ነው በአንድ ያጠፉት። ስለዚህ ለዛ ፕሮጀክት ደግሞ ብዙ አሰልጣኝ ተቀያይሯል። የመጨረሻው አሰልጣኝ ደግሞ ሊያም ሮሲኒየር ሆኖ ተሾሟል። አሰልጣኙ ያለው አቅም፣ የሜዳ ውስጥ እንቅስቃሴ፣ የሱ ቡድን የሚጫወትበትን መንገድ በተመለከትነው ደረጃ ታክቲሻን ነው። ለኡናይ ኤምሪ ሲስተም የበለጠ የቀረበ ቡድንን መገንባት ይችላል። 2 ዓመት ስትራስበርግን ባየነው ቪዲዮዎችን በአንዳንድ አጋጣሚዎች ኮንፈረንስ ሊግን ስናይ አጋጣሚ ሆኖ የፔዥን ጨዋታ በተለይ የዚህ ቻናል ዋና አዘጋጅ አባ የሉዊስ ኤንሪኬ አድናቂ ስለሆነ የስትራስበርግና ፔዥን በርካታ ጨዋታ በተደጋጋሚ አይተናል። ከፔዥ እኩል ኳሱ ተቆጣጥሬ ይጫወታለሁ ብሎ የፔዥን ፕሬሲንግ ለማለፍ የሚጥር ነው። ስለዚህ ፔዥ ለሚደፍር አሰልጣኝ ነው። እንዲሁ ዝም ብሎ ሚዲያው ላይ ካለው ካሪዝማ ካለው ኤክስፒሪየንስ አንጻር የሚሰጠውን ጉዳይ እንዳለ ሆኖ ግን ሜዳ ውስጥ የተገበረውን ጉዳይ ጠለቅ ብሎ መመርመር አለብን። ምክንያቱም እነዛ የሚነሱ ግርማ ሞገሶች ሁሉ ከስራ በኋላ የሚመጡ ናቸው። ደግሞ መቅደም ያለበት ቡድን ምን አይነት ምስል አለው ነው። ካራክተሩ ምንድን ነው? አጫወቱ ምንድን ነው? የግድ የበላይ ኃላፊዎችን ትዕዛዝ ለማስፈጸም የመጣ አሰልጣኝ ነው ተብሏል። ሊሆንም ይችላል። ግን እንደዛ ተባለ ማለት ደግሞ ባለቤቱ ወርዶ 4-1 እንደዚህ ተጫዋት ወይ 3-2 ምናምን ተጫዋት ብሎ አይደለም የሚወስነው። ኤገሌ ይጫወት ኤገሌ አይጫወት ነው። ግን የቡድኑ ቅርጽና ያጫወት መንገድ በየትኛውም መመዘኛውን በዚህ አሰልጣኝ ነው የሚጣናው። ስለዚህ አሰልጣኙ የራሱ የሆነ ያጫወት ሲስተም አለው። ያን ሲስተም በቼልሲ ቤት ይሳካለታል አይሳካለትም አብረን እናያለን። ግን የስትራስበርጉ ቡድን አሳማኝ የሆነ የታክቲክ አቅም እንዳለው አሳይቷል በዛ ስብስብ ውስጥ። ስለዚህ ይሄን የቡድን አቅም በተሻለ ኳሊቲ ቼልሲ ቤት ለመተግበር እንግዲህ ከዛሬዋ ጨዋታ በኋላ ባሉት በቀጣይ ፊክቸሮች ከትሬኒንግ እስከ ማችዴይ ድረስ አሰልጣኝነቱን በሄድ ኮችነት በይፋ ይጀምራል። ዛሬ እንግዲህ ማክፋርላን ነው ያለፈው ሳምንት የመጀመሪያ የሲኒየር አሰልጣኝነት ዘመኑን ፔፕ ጋርዲዮላን ነጥብ በማስጣል ኢታሊ ላይ የጀመረው አሰልጣኝ ዛሬ ምሽት ጠንካራውን የማርኮ ሲልቫ ፉላምን ክሬቨን ኮቴጅ ላይ የሚገጥም ይሆናል። እስቲ በቼልሲ ቤት ያለውን ከበስተጀርባ ስራ ማሬስካ የተሰናበቱበትን መንገድ ያለውን ውጣ ውረድ በርካታ ሳምንት አወራን። አሁን ስለ ጀርባው ጉዳይ እንተውና የሜዳ ውስጥ ታክቲክን እናተኩራለን። የሊያም ሮሲኒየርን እድገት፣ መሻሻል፣ መተቸትም ያለበትን ነገር እያንዳንዱ ጉዳይ ያነሳን እንወያያለን። አሰልጣኙ ላይ እምነት ሊኖር ይችላል ላይኖር ይችላል። ግን ባጫወት ሲስተሙን አሰልጣኝ መተቸትም ካለበት መተቸት ያለበት ይሄ እንግዲህ ከረጅም ዓመት በኋላ ከፓላስ ፓትሪክ ቬራን ካየን በኋላ በቼልሲ አይነት ደግሞ ትልቅና ግዙፍ የለንደን ክለብ ሌላኛ ጥቁር አሰልጣኝ ሊያም ሮሲኒየርን ለማየት እንግዲህ አጋጣሚው ተፈጥሮልናል። ይሄ በጎ ጉዳይ ነው። በየትኛውም መመዘኛ ጥያቄ የማይቀርብበት የመጀመሪያው ጉዳይ ጥቁር አሰልጣኝ በትልቅ ክለቦች ደረጃ እዛ ቦታ ላይ እንደማየት የሚያስደስት ነገር የለም። የቀሩትን የሜዳ ውስጥ ጉዳዮች ደግሞ አሰልጣኙ ከመጀመሪያ ጨዋታው እዛ ታች ላይ ሆኖ መምራት ከጀመረበት ጨዋታ ጀምሮ
እንግዲህ እየተከታተልን የምናነሳ ይሆናል። ከኤክስፒሪየንስ ይልቅ እዚህ ጋር ልብ ማለት ያለብን ፋብሬጋዝ ኤክስፒሪየንስ ኖሮት አይደለም ኮሞን በዚህ ደረጃ ያሳደገው። አሎንሶ በካስቲያ እና በሶሲዳድ ቢ ቡድን ነው የቆየው። ሌቨርኩዘንን በዛ ደረጃ ሻምፒዮን፣ ባየር ሙኒክን የመሰለ ሀያል ክለብ አልፎ ሄዶ ሻምፒዮን የሆነው። ዘመናዊ እግር ኳስ የሚፈልገው የወጣት አቅምን እንጂ እዛ ጋር ካሪዝማ ማድረግ፣ ግርማ ሞገስ መከተል። ዘመናዊ እግር ኳስ ውስጥ ታክቲሽያኖች ናቸው አሁን በየክለቡ ከፍያ። አርቴታ የትኛው ሙያዊ ኤክስፒሪየንስ ኖሮት ነው ሚካኤል አርቴታ በአርሴናል ቤት ከ1 ቢሊዮን ፓውንድ በላይ እንዲያወጣ የተፈቀደለት? አሁን ስለ ኤክስፒሪየንስ ሲያነሱ የመጀመሪያ አሰልጣኙ ባለው አቅም ባለው የታክቲክ ግንዛቤ ከሚሰራው ጉዳይ ይልቅ ሲቪው ላይ ነው እነሱ ያተኮሩት። ራዮላ ሲቪው ከፍ ብሎ አይደለም በርንማውዝን በዚህ ደረጃ የቀየረው። በፕሪሚየር ሊጉ ያለው ኦኒልን ስናደንቅ ነበር። የወልቭሱ ጊዜያዊ አሰልጣኝ የበርንማውዙ ሲቪ እኮ ከፍ ብሎ አይደለም። በጊዜያዊ አሰልጣኝነት ግን የሚታይ ለውጥ ቡድን ለሚያመጡ አሰልጣኞች አሉ ካላቸው አቅም። አሎንሶን፣ ፋብሬጋዝን፣ ሞታ 271ን ለዓለም እግር ኳስ ሲያስተዋውቅ እኮ አብዛኛው ክለብ አልተቀበሉትም። ኤስፒዛና ጆንዋሌ ግን ባሳየው እድገት ነው ጁቬ የቀጠረው። ስለዚህ ይሄ ዘመናዊ እግር ኳስ የሚፈልገው ወጣቱን አቅም ነው። ስለዚህ ብዙ ረጅም ርቀት የነጮችን የሚያዩበት ከሜዳ ላይ እንቅስቃሴ ይልቅ ይሄ ትርፍ የሆነውን ጉዳይ አሁን ትኩረት አንሰጥም። ሪስክ ነው፣ ኤክስፒሪየንሱ አነስተኛ ነው። ሌቨርኩዘንን 16ኛ ደረጃ ላይ ያለ ነው አሎንሶ ወስዶ 5ኛ ደረጃ ላይ የጨረሰው። አንድም የትልቅ ቡድን አሰልጣኝነት ኤክስፒሪየንስ አይኖረው። ዩሮፓ ሊግ አለፈ። በቀጣዩ ዓመት ከሮማ ጋር እስከ ግማሽ ፍጻሜ ድረስ ተጓዘ። በቀጣዩ ዓመት አንድም ጨዋታ ሳይሸነፍ ቡንደስሊጋን ዶርትመንድና ሙኒክ ባሉበት ሊግ ውስጥ እነዛን ክለቦች ያውም ቱኸል ባለበት ሊግ ውስጥ ማሸነፍ የቻለው። ስለዚህ ሮሲኒየር ባለው የሙያዊ የሜዳ ውስጥ ትግበራ እያየን ተገቢም ካልሆነ እየተቸን ጥሩ ካሻሻለም እያደነቅን የቼልሲን ቤት ቆይታ በቀጣይ ጨዋታዎች የምንመለከት ይሆናል። ለማንኛውም የምሽቱን ጨዋታ ተመልክተን እንግዲህ በድረ ጨዋታ ነገ ንጋት ፕሮግራም እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻፕ፣ በሱፐር ታንክስ ድጋፍ አድርጉ። በኦሊጎና ሾሽ ጋር ደግሞ የመጨረሻ 3ኛ ክፍላችንን ይዘን የምንመጣ ይሆናል። ሳትርቁ ጠብቁን። ለረጅም ደቂቃ ያስኳችሁ በጣም ከይቅርታ ጋር በድጋሚ ተመልሰን እንመጣለን። ሰላም ቆዩ።